በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራን ኦርቶዶክሳውያን በያላችሁበት የአብ የወልድ የመንፈስ ቅዱስ ሰላም ለእናንተ ይሁን። በዛሬው ዝግጅታችን የተሻረችው ቀዳሚት በሚል ርዕስ ስለ ቀዳሚት ስዑር ወይም ደግሞ ስዕርት ለምለሟ ቅዳሜ ስለምትባለው ነግራቸዋለሁ። ለምለሟ ብዙ ስሞች እና ስያሜዎች አሏት። እንግዲህ ቀዳሚት ለምን ትጾማለች የሚለውንም የተሻረችው ለምንድነው የሚለውን ይዤላችሁ ቀርባለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንደሚታወቀው የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓለ ስቅለቱን አርብ እንዳከበርን በቀጣዩ ቀን ያለችው ቀዳሚት ደግሞ ስድስተኛው የሕማማት ዕለት የመጨረሻው ቀን ይሆናል ማለት ነው። እንግዲህ በዚች በቀዳሚት የተለያዩ ስርዓቶች አሉ ማለት ነው። ከሌሎቹ የምትለይባቸው ብዙ ባህሪያት አሏት። የመጀመሪያዋ ይቺ ቀዳሚት የተሻረችው ቀዳሜ ተብላ ትጠራለች ማለት ነው። ለምንድነው የተሻረችው የምትባለው ሲባል አንዳንድ ብዙ ጊዜ ብዙ ሰዎች ስለዚች ቀዳሚት የተለያየ አመለካከት አላቸው። ለምሳሌ ገጠር አካባቢ የተሻረችው ከተባለች መስራት ይገባናል ብለው የስጋ ስራ ሲሰሩባት የሚውሉ ሰዎች አሉ ማለት ነው። አንዳንዶቹ ደግሞ ለካህናቱ የሚሰጡት ቄጠማ ከመሰጠቱ አስቀድሞ እስከሚዞሩ ድረስ እየፈጩ የሚጠብቁም እንዳሉ ብዙ ጊዜ አይተናል። ነገር ግን የተሻረችው ቅዳሜ የሚባልበት ዋና ምክንያቱ ስለምትጾም ነው። ቅዳሜ እንደሚታወቀው አይጾምም ነበር። ከዓመት እስከ ዓመት ከዚች ዕለት ከዓመት አንድ ጊዜ ብቻ በዚች ቀን እንጾማለን እንጂ ሌላ ጊዜ ግን አንጾምም ማለት ነው፣ እንበላለን። በዚች ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ሙቶ በቀራንዮ እንደተሰቀለ በኋላ በአካለ መቃብር ወርዶ በመቃብር ስኩብ ሆኖ የሚውልባት ቀን ትንሣኤው እስከሚገለጥ ድረስ ስለምንጾም ማለት ነው። እንዲሁም አንዳንዶቻችን እናከፍላለን ማለት ነው። የሚያከፍሉ ሰዎች በብዛት አሉ። ኦርቶዶክሳውያን አብዛኞቹ ያከፍላሉ ማለት ነው፣ አቅም ያለው ሰው። ስለዚህ እነ ያዕቆብ እነ ቅዱስ ዮሐንስ ወንጌላዊ ኢይጥዕም እክለ ዘእንበለ ራእይ ትንሣኤሁ፣ ትንሣኤውን ካላየው በቀር እህል አልቀምስም በማለት እስከ ትንሣኤው እስከሚታወጅበት ድረስ እህል አለመብላታቸውን ይታወቃል። ያንን መነሻ በማድረግ ብዙዎቻችን ኦርቶዶክሳውያን ዕለተ ቀዳሚትን በጾም እናሳልፋታለን ማለት ነው። ስለዚህ ስለምትጾም መበላት የሚገባት ቅዳሜ በመጾሟ ምክንያት የተሻረች ተብላለች ማለት ነው። እና የተሻረችው ቀዳም ወይም ቀዳም ስዑር የምትባለው የመጀመሪያው ትርጉሟ ይሄ ነው፣ አንደኛው። ሁለተኛው ደግሞ ቅዳሜ ለምለሟ ቅዳሜ በመባል ትታወቃለች ማለት ነው። ለምለሟ ቀዳም የምትባለው በነቢዩ በዳዊት መዝሙር 22 ላይ ስናነብ እግዚአብሔር ይርኤየኒ ወአልቦ ዘያጣኒ፣ እግዚአብሔር ይጠብቀኛል የሚያሳጣኝ ነገር የለም፣ በለመለመ መስክ ወይም በለምለም መስክ በዕረፍት ውሃ ያሰማራኛል ይላል። እንግዲህ እቺ የለመለመችው ቀዳሚት የምትባልባት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ነፍሳትን ከገሃነም ከሲኦል አውጥቶ በለመለመው ቦታ ልምላሜዋ ደስ በምታሰኘዋ በገነት አስገብቷቸዋል ማለት ነው። ያንን መታሰቢያ በማድረግ ነው የለመለመችው ቅዳሜ የምትባለው። ይህን አያይዘውም የቤተ ክርስቲያናችን ካህናት የለመለመ ነገር ለምለም ቄጠማ የምንለውን ከባህር ዳር የሚቀዳ የሚታጭድ እሱን ይሰጡናል ማለት ነው። ሲሰጡንም እንኳን ደስ ያላችሁ ጌታችን ተገለጠ፣ ዲያብሎስ ታሰረ፣ የምስራች ትንሣኤሁ አጋደ፣ ትንሣኤውን ገለጠ በሚል ቃለ ዓዋዲ ይዘው እየዞሩ ይሰጣሉ። ቤተክርስቲያንም ይሰጣል ማለት ነው። ስለዚህ ይሄ ለምለሟ የምትባለው ይህን መነሻ በማድረግ ነው። ይህ ደግሞ የመጽሐፍ ቅዱሳዊ መነሻ አለው። የመጽሐፍ ቅዱስ መነሻዎቹ በጣም ብዙ ናቸው። ነገር ግን ሁለቱን ብናነሳ እንኳን የድህነት ተምሳሌት የክህነት ተምሳሌት የሆነችው የአሮን በትር መለምለሟ በኦሪት ዘኍልቍ ተጽፎ እናገኛለን። እንዲሁ በዘፍጥረት ምዕራፍ 8 ላይ ኦሪት ዘፍጥረት እንደምናገኘው ኖህ በማያይህ በጥፋት ውሃ ብዙ ሰው ካለቀ በኋላ እርሱ በመርከብ ምክንያት በሰራት መርከብ አማካኝነት ልጆቹንና ቤተሰቦቹን 8 ነፍሳትን ይዞ ሲያተርፍ ሌላው ሁሉም አልቋል ማለት ነው። ያ ውሃ መጉደሉን ለማረጋገጥ ርግብን ሲልካት የወይራ ቅጠል ቆርጣ ይዛለት መታለች ማለት ነው። ያ የውሃውን መጉደል ያሳይ ነበር ለኖህ። ለእኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ድል አድርጎ አሸንፎ ኃጢአታችን ሁሉ አስወግዶልን እርሱ መነሳቱ ለእኛ ልምላሜውን ያሳያል ማለት ነው። ያንን የድህነት ተምሳሌት ነው። ከዚህ በኋላ የኃጢአት መርገም ጠፋ፣ ተወገደ፣
በረከት መጣ፣ ክርስቶስ ተነሳ፣ ተገለጠ የሚለውን ደስታ የሚያሳይ ነው እና ልምላሜ ብዙ ጊዜ በውስጣችን መልካም ነገር እንድናስብ የሚያደርግን በመሆኑ በመጽሐፍ ቅዱስ ይህን መነሻ ተደርጎ በዕለተ ቀዳሚት ካህናቱ ይህን ይሰጣሉ ማለት ነው። ምዕመናኑም ደግሞ ያችን ልምላሜዋን ቅጠል ተቀብለው ዝም አይሉም፣ ገጸ በረከት ለቤተ ክርስቲያን ያቀርባሉ ማለት ነው። የለመለመችው ቀዳሚት የምትባለው ይሄ ነው። ሶስተኛ የዕለተ ቀዳሚት መጠሪያ ስሟ የተቀደሰችው ቅዳሜ ወይም ቅዱሷ ቅዳሜ በመባል ትታወቃለች። ቅድስት ቀዳም ተብላ የምትጠራው በኦሪት ዘፍጥረት ላይ እንደምናውቀው ጌታችን እግዚአብሔር ዓለምን ሲፈጥር ሰንብቶ በስድስተኛው ቀን ስራውን ጨረሰ፣ አረፈ ይላል። ሰባተኛዋን ይችን ቀን ቀደሳት፣ ባረካት ማለት ነው። ከእሁድ ጀምሮ ነው የፈጠረው። የመጨረሻዋ ቀዳሚት ቀን ግን አልፈጠረም፣ አርፎባታል። ወአይረፈ እግዚእነ እምኩሉ ዘኀዘ ይግበር፣ ጌታችን ይሰራው ከነበረው ነገር አረፈ ይላል። እንግዲህ አረፈ የሚለው ለእግዚአብሔር ደክሞት አረፈ እንደማለት አይደለም፣ ግን ስራውን ጨርሷል። እረፍት ለእኛ እንደሚያስፈልገን ብዙ ጊዜ የምንሰራው ስራ አለ፣ ግን ከሆነ ጊዜ በኋላ ሰዎች ስለሆንን ተግ እንድንል እንድናርፍ እያረፍን ደግሞ መልሰን የምንሰራው አለ። ብዙ ምሳሌዎች አሏት እና በአጭሩ ግን ይችን ቀን ስላከበራት ስለቀደሳት በብሉይ ኪዳንም የተከበረች ስለነበረች በሐዲስም ደግሞ ስኩብ የሰውነቱን ስራ 33 ዓመት ከ3 ወር ሲሰራ የነበረውን ስራ ሁሉ ጨርሶ ስኩብ በመቃብር አርፎባት ስለዋለ የእረፍት ቀን ትባላለች እና ቅዱሷ ቀዳም የተባለችው በዚህ ሁሉ ምክንያት ነው ማለት ነው። ባጭሩ እንግዲህ ስድስተኛዋ ዕለት የሕማማት ቀን ማለት ነው ቀዳሚት ለምለሟ ቅዳሜ ትባላለች፣ የተሻረችው ትባላለች፣ የተቀደሰችው ቅዳሜ ትባላለች። የእረፍቷ ቀንም ቅዳሜ ናት። ነፍሳት አርፈውባት የዋሉ ስለሆነች እኛ እንግዲህ ይህች ዕለት ከሁሉ የምትለየው ደግሞ ስለምንጾማት መሆኑንም አንስተናል። ሌሎቹን ዕለታት አንጾም ማለት ነው። የሌሎቹ ቅዳሜዎች ግን ከዓመት አንድ ጊዜ የትንሣኤ ዋዜማ ያለችውን ቀዳሚት በጾም ስለምናሳልፋት በዚህ ምክንያት የተሻረች የሚለውን ስያሜ አግኝታለች ማለት ነው። እንግዲህ ሁላችሁም ኦርቶዶክሳውያን እንኳን በሰላም አደረሳችሁ። መልካም በዓል ይሁንልን። ለብርሃነ ትንሣኤውን የተመለከተ ደግሞ ይዤላችሁ እመለሳለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህን ወንጌል ሚዲያን ያዳመጣችሁ ያያችሁ የሰማችሁ ሁሉ ለሌላው እንዲዳረስ ተደራሽ እንዲሆን ሰብስክራይብ፣ ላይክ፣ ሸር በማድረግ እንዲሁ ሌሎች ጥያቄዎችም ሲኖራችሁ በኮሜንት ሀሳብ መስጫ ሳጥኑ ላይ ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ስለማየው አስፈላጊ መልስ የሚሰጠው ከሆነ እንዲመራ ግብር መስራት የሚያስፈልገውም ከሆነ እንሰጣለን። ለወደፊትም ተከታታይ ትምህርቶችን ይዤላችሁ ስለምቀርብ ሰብስክራይብ፣ ሸር፣ ላይክ ማድረግ አትርሱ። ላለው ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።